እጅግ በጣም የምንወደው እጅግ በጣም የምንናፍቀው ክለባችን አርሰናል በነጋው ዕለት ኒውካስል ዩናይትድን የሚገጥም ይሆናል። ከጨዋታው በፊት ደግሞ አሰልጣኛችን ሚኬል አርቴታ ጋዜጣዊ መግለጫ መስጠት ይችላል። በጋዜጣዊ መግለጫ ወቅት ምን ተጠይቀ ምንስ ምላሽ ሰጥ የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። ውድ የክላሲክ አርሰናል ቤተሰቦች በሙሉ ይህንን ቪዲዮ እስከ መጨረሻው ድረስ መከታተላችሁን እንዳትረሱ፣ እንዲሁም ደግሞ ቪዲዮን ላይክ ማድረጋችሁን በፍጹም እንዳትረሱ ስንል በትናንጠቃችኋለን። እንደማትሰፍሩን እናምናለን። በመጀመሪያው ደረጃ የጠየቀው አሰልጣኛችን ሚኬል አርቴታ ስለ ሊያም ሮዚኒየር መሰናበት ነው። ይህ የቼልሲ አሰልጣኝ ተሰናብቷል፣ ምን ትላለህ ተብሎ ጠይቆ ነበር። በእኛ ስራ ላይ ዋናው ነገር ማሸነፍ እንደሆነ እናውቃለን፣ ግን በውድድሩ መጨረሻ ላይ አሰልጣኝ ሲሰናበት ማየት በጣም ያሳዝናል። እጅግ በጣም አዝኛለሁ አሰልጣኙ ስለተሰናበተ የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ኒውካስል ዩናይትድ ጠይቆ ነበር። ኒውካስል ምንም እንኳን ውጤት ቢርቀውም በጣም ጠንካራ ቡድን ነው። እኛ ለማሸነፍ በሙሉ ብቃታችን መቅረብ አለብን። እጅግ በጣም ጠንካራ ቡድኖች ናቸው። በአሪፍ ፎርም ላይ ባይገኙም ነገር ግን በተከታታይ አመት እኛን ሲገዳደሩን ነበረ፣ ሲፎካከሩን ነበረ። እኛ ትልቅ ተፎካካሪዎች ነበሩ። አሁንም እንደሚሆኑ ጥርጥር የለኝም። ስለዚህም እኛ ይሄንን ጨዋታ ለማሸነፍ የተቻለንን ሁሉ ለማድረግ ዝግጁ ነን። አሁን ላይ በሙሉ ብቃታችን እነሱን ለመግጠም የተቻለን ሁሉ እያደረግን እንገኛለን። በሜንታሊቲም በፊዚካልም እንዲሁም ደግሞ በታክቲካልም ረገድ ከእነሱ የተሻለን ሆነን መቅረብ አለብን ብዬ አስባለሁ። የነገውን ጨዋታ ለማሸነፍ የተቻለን ሁሉ እናደርጋለን የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ተጫዋቾች ብቃት ተጠይቆ ነበረ። በመጀመሪያ ደረጃነት የምናገኘው ስለ ማርቲን ዙቢሜንዲ ነው። ነገ 50ኛውን ጨዋታ ያደርጋል። አርቴታ ስለሱ ሲናገር ምን አለ? በመጀመሪያው 50 ጨዋታ እንዲህ ባለ ብቃት መጫወት የሚችል ተጫዋች በማግኘታችን እድለኞች ነን። ሁሉም የቡድን ጓደኞቹ ይወዱታል። እጅግ በጣም የተለየ ተጫዋች ነው። 50 ጨዋታዎችን ነገ ያደርጋል። 50ኛ ጨዋታው ላይ እንዴት እንደደረሰ እኔ እንጃ። እጅግ በጣም የሚያስገርም ተሰጥኦ ያለው ተጫዋች ነው። በሪያል ሶሲዳድም በአርሰናል ምርጥ ብቃቱን እያሳየ ይገኛል። ገና በመጀመሪያ አመቱ እንደዚህ አይነት ፐርፎርማንስ ማሳየቱ ለኔም ለቡድን አጋሮቹም እንዲሁም ደግሞ ለስታፍ በአጠቃላይ እጅግ በጣም አስገርሟል። እሱ የሚገርም አይነት ታለንት ያለው ተጫዋች ነው። ልምድ ደግሞ በሚቀስምበት ሰዓት ላይ እንዲሁም ደግሞ ፕሪሚየር ሊጉን በደንብ በሚመላመድበት በቀጣዮቹ አመታቶች ጊዜ ላይ ደግሞ ምን አይነት ብቃትን እንደሚያሳይ ከወዲሁ ለማየት ጓጉቻለሁ። እሱ ከኛ ጋር ስላለ እጅግ በጣም እድለኞች ነን። በማጥቃቱም ሆነ በመከላከሉ እኛም በሚገባ እያገዘ ይገኛል። የታክቲክ የመረዳት ብቃቱ እጅግ በጣም አስገራሚ ነው። እንዲሁም ደግሞ ስነ ምግባሩ ራሱ እጅግ በጣም የሚያስገርም ተጫዋች ነው የሚልን አስተያየት መስጠት ችሏል። ስለ ማርቲን ዙቢሜንዲ እንግዲህ ከኛ የተለየ ማርቲን ዙቢሜንዲ እያየሁን ሚኬል አርቴታ እኔ አላቅም። እኔ ግን በግሌ ማርቲን ዙቢሜንዲ ለእኔ አርሰናል የሚመጥን ተጫዋች አይደለም ብዬ አስባለሁ። ቢያንስ ከሱ የተሻለ ተጫዋቾችን ማምጣት እንችል ነበር፣ ነገር ግን አልሆነም። እኔ ቶማስ ፓርቲን በትክክል ያልተካው ተጫዋች ነው ብዬ አምናለሁ። እናንተን ሀሳብ አስተያየት በኮሜንት ላይ ያሳውቁኝ። እንዲሁም ደግሞ ስለ ዴክላን ራይስ ጠይቆ ነበር አሰልጣኛችን ሚኬል አርቴታ በራይስ ላይ የሚሰነዘሩ ትችቶችን ውድቅ አድርጓል። ራይስ በዓለም ላይ ካሉ ምርጥ ተጫዋቾች አንዱ ነው። ነገም በኒውካስል ጨዋታ ላይ ትልቅ ለውጥ እንደሚያመጣ እርግጠኛ ነኝ። ራይስ ከሲቲ ጨዋታ በኋላ ገና አላለቀም ማለቱ የቡድኑን ጠንካራ ስነ ልቦና እንደሚያሳይ አምናለሁ። በጣም ትልቅ ተጫዋች ነው። በቡድናችን ውስጥ ያለው ትክክለኛ መሪ እንዲሁም ደግሞ ትክክለኛ ወኔ ያለው እንዲሁም ደግሞ ትክክለኛ ተጫዋች እኛን የሚረዳን እንዲሁም ደግሞ አመቱ ሙሉ ያለምንም መዋዘቅ በኮንሲስተንሲ እኛን ሲያገለግለን የነበረ ተጫዋች ነው። ዴክላን ራይስ በጣም ሊመሰገን ይገባዋል። እኛ እዚህ እንድንደርስ ያደረገን ተጫዋች ዴክላን ራይስ ነው። የአመቱ ምርጥ ተጫዋች ሊሆን ይገባዋል። የአርሰናል የአመቱ ምርጥ ተጫዋች ይሆናል ብዬም አስባለሁ። አይደለም የአርሰናል የእንግሊዝ ፕሪሚየር ሊግ የፒኤፍኤው የአመቱ ምርጥ ተጫዋች ተብሎ መመረጥ ያለበት ተጫዋች ነው ዴክላን ራይስ የሚልን አስተያየት መስጠት ችሏል። እንግዲህ ትክክል ይመስለኛል። ዴክላን ራይስ በጣም ምርጥ ተጫዋች ነው። ምርጥ ፐርፎርማንስን አሳይቷል። ዘንድሮ አርሰናል ዋንጫ ካልበላ አያደርገውና ካልበላ በጣም ከሚያሳዝኑኝ ተጫዋቾች መካከል ከ3-4 ተጫዋቾች መካከል አንዱ ዴክላን ራይስ ነው፣ የኛ ምርጡ ተጫዋቻችን። እንዲሁም ደግሞ ስለ ሃቨርትስና ስለ ቪክተር ዮኬሬስ ጠይቆ ነበር። ከሃቨርትዝ እና ቪክቶር ዮኬሬስ የተለያየ አይነት አጥቂዎች ናቸው። እንደ ጨዋታ ሁኔታ እንጠቀማቸዋለን። ሁለቱም ቡድኑን በጣም ጠንካራ ያደርጉታል። ሁለቱም ባንድ ላይ ማጫወት፣ ከሃቨርትዝን ለብቻው ማጫወት፣ ቪክቶር ዮኬሬስን ባንድ ላይ ማጫወት፣ ሁሉንም ነገር ማድረግ እንችላለን። እንደዚህ አይነት ሞር አጋጣሚዎች ሲኖሩን በጣም ደስ ይላል። የተጫዋቾች ማነስ ሳይሆን የተጫዋቾች ብዛት ኖሮን ለመምረጥ ስንቸገር ነው እኔ እጅግ በጣም የምደሰተው። ያለበለዚያ ግን በጉዳቱ አንዱን አተነው ከዛም በኋላ አንዱን ብቻ መምረጥ እየቻልን ማሰለፍ እጅግ በጣም ይጨንቀኛል። እንደዛ እንዲሆን አልፈልግም። አሁን ላይ 3-4 አጥቂዎች ቢኖሩኝ
አልጠናም። እንደውም በጣም ነው ደስ የሚለኝ። ምክንያቱም ደግሞ መጨነቅ የምፈልገው የትኛውን ላሰልፍ ብዬ ነው እንጂ ለምን ተጎዳብኝ ብዬ መጨነቅን አልፈልግም የሚል አስተያየት መስጠት ችሏል። እንዲሁም ደግሞ ሃቨርትዝ በሲቲ ጨዋታ ላይ የተጠቀምኩበት የራሴ ምክንያት አለኝ። ዮኬሬስን በላ ጨዋታ ላይ እጠቀመዋለሁ። ስለዚህም ሁለቱንም እያፈራረቁ እጠቀማለሁ እንደ የጨዋታ አይነቱ የሚልን አስተያየት መስጠት ችሏል። እኔ በግሌ ግን ቪክተር ዮኬሬስ ከዚህ በኋላ ያሉትን ቀሪ ጨዋታዎች ቢጫወት ይሻላል ባይነኝ። እናንተን ሀሳብ አስተያየት ደግሞ በኮሜንት ላይ አሳውቁኝ። እንዲሁም ደግሞ ሚኬል አርቴታ ለተጫዋቾቹ ያለውን መልእክት አስተላልፏል። አሁን ሁሉም ነገር በእጃችን ነው። እስከ መጨረሻው መታገል አለብን። መጀመሪያ ጨዋታውን ማሸነፍ፣ ከዚያ የጎል ብዛቱን ማሰብ አለብን። አሁን ላይ በእጃችን ነው ዋንጫው። አብዛኞቻችሁ ከእጃችን ዋንጫው እንደወጣ ታስባላችሁ። ነገር ግን አሁንም በእጃችን ነው የምንወስነው እኛ ራሳችንን። ምክንያቱም ደግሞ ከዚህ በኋላ ያሉንን ጨዋታዎች የምናሸንፍ ከሆነ ሁሉንም ጨዋታዎች አሸንፈን በርካታ ግቦችን የምናስቆጥር ከሆነ ይህንን ዋንጫ ከፍ አድርገን እናነሰዋለን። ማንቸስተር ሲቲም በእጁ ነው በተመሳሳይ የፈለገውን ያህል ጎልን አስቆጥሮ ዋንጫውን ማሸነፍ ይችላል። እኛም በተመሳሳይ የፈለግነውን ጎልን አስቆጥረን ብዛት ጎልን አስቆጥረን ጨዋታን የምናሸንፍ ከሆነ ማንም ከኛ ዋንጫውን ሊነጥቀን አይችልም። ለዚህም ደግሞ ደስተኞች ነን፣ እንዲሁም ደግሞ ሞቲቬት ያደርገናል የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ አርቴታ የሬንጀርስ ትዝታው ጠይቆ ነበር። በተለይም በ2003 ዓ.ም በስኮትላንድ ለሬንጀርስ በሚጫወትበት ሰዓት ላይ ሚኬል አርቴታ የመጨረሻ ፊሽካ ሊነፋ አካባቢ ፔናልቲ ሰጠው። ከዛ እሱን አስቆጥረው እንግዲህ ዋንጫ እንዳነሱ ይታወቃል ሬንጀርስ። ስለዛ ጉዳይ ምን ትላለህ ተብሎ ጠይቆ ነበር። ለሬንጀርስ ስጫወት ከሴልቲክ ጋር ዋንጫ ለመብላት ተፋልመን ነበር። እስከ መጨረሻው ደቂቃ 96ኛ ደቂቃ ማለት ነው ድረስ ጎል ያስፈልገን ነበር። ያኔ ፍጹም ቅጣት ምት መትቼ አገባው። ዋንጫውንም በአንድ ጎል ልዩነት አሸነፍን። ያ በህይወቴ ካገኟቸው ምርጥ ስሜቶች፣ ምርጥ ዋንጫዎች አንዱ ነው የሚልን አስተያየት መስጠት ይችላል። እንዲሁም ደግሞ ዘንድሮም በተመሳሳይ እንደዚህ አይነት ነገር አጋጥሞናል። ይህንን ዋንጫ ለማሸነፍ ጎልን ያስፈልገናል። የማንቸስተር ሲቲ መሸነፍን ሳይሆን የምንጠብቀው እኛ በርካታ ግቦችን አስቆጥረን ዋንጫውን ማሸነፍን ነው የምናልመው። ስለዚህም አሁን ላይ በ2003 የተፈጠረውን ነገር በአጠቃላይ ለመርገም ዝግጁ ነን። በጎል የተሻለን ሆነን ይህንን ዋንጫ ለማሸነፍ የተሻለን ሁሉ እናደርጋለን የሚለን አስተያየት መስጠት ይችላል አሰልጣኛችን ሚኬል አርቴታ። እንዲሁም ደግሞ ስለ ዋንጫው ፉክክርና ስለ ሱፐር ኮምፒውተር ጠይቆ ነበር። ጋዜጠኛው ምን አለ? ኮምፒውተሩ አርሰናል ዋንጫ የመብላት እድሉ 65.51 ነው ይላል ብለው ጠይቀውት ነበር ለሚኬል አርቴታ። የአርቴታ ምላሽ ደግሞ አርቴታ በኮምፒውተር ሳይሆን በተጫዋቾች ልብ እና ፍላጎት እንደሚተማመን ተናግሯል። ምንድነው ያለው? የእኔ ኮምፒውተር የሚለው ነገ ማሸነፍ ነው። ነገን ካሸነፍን ወደ ዋንጫው በጣም እንቀርባለን የሚልን ነው የነገረኝ። የእናንተን ኮምፒውተር ግን በጭራሽ አላቅም። የኔ ኮምፒውተር የኔ አይምሮ የነገረኝ ግን የነገውን ጨዋታ የምናሸንፍ ከሆነ አንድ እርምጃ ወደፊት በጣም እንደምንቀርብ ነው። የእናንተን ኮምፒውተር ወደዚያ በሉልኝ። እኔ አሁን ላይ ሀሳቤ ሁሉ የነገው ጨዋታ ላይ ብቻ ነው የሚልን አስተያየት መስጠት ይችላል። እኛም ሙሉ ፎከስ ማድረግ ያለብን በነገው ጨዋታ ላይ ነው። መልካም እድል እንግዲህ ለቡድናችን እንመኛለን። እንዲሁም ደግሞ 5 የፍጻሜ ጨዋታዎች አሉ። ስለዛ ምን ትላለህ ተብሎ ጠይቆ ነበር። ነገ ጨዋታ 1 ወይም ጌም 1 ነው። ያለንን ሁሉ ጉልበት ጠረጴዛው ላይ አፍስሰን ማሸነፍ አለብን። ምንም የሚቆጠብ ነገር የለም። በቁርጠኝነት ይህንን ጨዋታ ማሸነፍ አለብን። ጨዋታውን ለማሸነፍ የተቻለን ሁሉ እናደርጋለን። የነገውን ጨዋታ እንደ ፍጻሜ ጨዋታ ነው የምንጫወተው። ከዛ ቀጥሎ ያለብንም ሁለተኛ ጨዋታም በተመሳሳይ በወኔና ሁሉንም ነገር ሰተን የምንጫወተው። ሶስተኛውም ጨዋታ ካላችሁ እንደሆነ ከሁለቱ ጨዋታ በበለጠ ሞር ጉልበታችንን ተጠቅመን ሞር ያለንን አቅማችንን ተጠቅመን ይህንን ጨዋታ ለማሸነፍ እንተጋለን የሚልና ሳይ መስጠት ይችላል። አራተኛውንም አምስተኛውንም በተመሳሳይ በሚገባ ከሙሉ የጨዋታ የበላይነት ጋር ጨዋታውን አሸንፈን ለመሄድ ነው። ዋንጫውን ለማሸነፍ ነው የምንጫወተው። አሁን ላይ የምንሰስተው ነገር የለም። የምንቆጥበው ጉልበት የለንም። አሁን ላይ ሀሳባችን ፕሪሚየር ሊጉ ነው። ስለዚህም ሌላ ነገር አናስብም። ያለንን ሁሉ እንሰጣለን። የማውቀውን ታክቲክ በሙሉ አፈሳለሁ። ተጫዋቾች ያላቸውን አቅምና ጉልበት እንዲሁም ደግሞ ችሎታ በሜዳ ላይ ያፈሳሉ።
በእያንዳንዱ 5 ጨዋታዎች የሚልን አስተያየት መስጠት ችሏል አሰልጣኛችን ሚኬል አርቴታ። በቀጣይነት ደግሞ የማቀርብላችሁ ስለ ተጫዋቾች ጉዳት እየተናገረውን አስተያየት ነው። በመጀመሪያ ደረጃ ስለ ሚኬል ሜሪኖ ይጠይቀው። ሚኬል ሜሪኖ በጥሩ ሁኔታ እያገገመ ይገኛል። በዚህ ውድድር ዘመን የመጫወት እድሉ ግን ገና እርግጠኛ አልሆንም። አሁን ላይ ገና ይመስለኛል ይሄን ነገር ለመናገር። እስከ ውድድር ዓመቱ መጨረሻ ድረስ ሊመለስም ይችላል ላይመለስም ይችላል። ይሄንን ነገር ግን ለመናገር በጣም ገና ነኝ። አሁን ላይ ይሄንን ጥያቄ አትጠይቁኝ፣ በቀጣይ ጊዜ አትጠይቁኝ፣ በቀጣይ ጊዜ የምመልስላችሁ ይሆናል። አሁን ላይ ግን እርግጠኛ ሆኜ መናገር የምችለው ሚኬል ሜሪኖ ከቀን ወደ ቀን እያገገመ እንደሚገኝ ነው የሚልን አስተያየት መስጠት ይችላል አሰልጣኛችን ሚኬል አርቴታ። እንዲሁም ደግሞ ስለ ዩሪያን ቲምበር ተጠይቀው ነበር። ዩሪያን ግን ለነገ ጨዋታ በስብስቡ ውስጥ አይካተትም። ገና ሙሉ በሙሉ ዝግጁ አልሆነም። ተጫዋቹ እጅግ በጣም የሚያስፈልገን ተጫዋች ነው። እሱ እንዲያገግም የተቻለን ሁሉ እያደረገን እንገኛለን። ሁሉም ተጫዋቾች ቢኖሩን እጅግ በጣም ደስ ይለናል። ነገር ግን እንደ ዩሪያን ቲምበር ያሉ ትላልቅ ወይም ደግሞ በተከታታይ ጨዋታዎችን ሲያደርጉልን የነበሩ ተጫዋቾችን ግን በጥብቅ ነው የምንፈልገው። በዚህ ባለቀ ሰዓት ተጫዋቾቻችን አገግመው ወደ ቡድኑ እንዲመለሱ እንፈልጋለን። ነገር ግን በዩሪያን ቲምበር ያ አልሆነም። እጅግ በጣም አዝነናል። ነገር ግን በቀጣዮቹ ጨዋታዎች እሱን የምንመለከትበት እድል እየፈለግን እንገኛለን። ሁሉም ተጫዋቾች ከጉዳት ነፃ ሆነው የማይበት ቀን እጅግ በጣም ጓጉቻለሁ የሚልን አስተያየት መስጠት ይችላል። እንዲሁም ደግሞ ስለ ሪካርዶ ካላፊዮሪም ጠይቆ ነበር አሰልጣኛችን ሚኬል አርቴታ። ካላፊዮሪ ከጉዳቱ አገግሞ ለነገው ጨዋታ ዝግጁ ሆኗል። አርቴታ ስለሱ ሲናገር ምንድን ነው ያለው? ካላፊዮሪ ብዙ ጊዜ የመጎዳት እድል ቢኖረውም እኛ ግን እንዳይጎዳ ብዙ ነገሮችን እየሰራን እንገኛለን። እሱ ልዩ ብቃት ያለው ተጫዋች ስለሆነ ጤነኛ ሆኖ እንዲቀጥል እንፈልጋለን። እሱ በተደጋጋሚ በጣሊያን ብሔራዊ ቡድንም በአርሰናል ቡድንም ጉዳትን እያስተናገደ የሚገኝ ድንቅ ተከላካይ ነው። እሱ በብዙ ቦታ መጫወቱ ለእኛ እጅግ በጣም ጥቅም ሲሰጠን ነበር። በሴንተር ባክ ቦታ ላይ መጫወት ይችላል። በሌፍት ባክ ቦታ ላይ መጫወት ይችላል። እሱ ማጥቃቱንም መከላከሉ በደንብ የሚያግዘን ተጫዋች ነው። እሱ በማይኖርበት ጨዋታ ላይ እጅግ በጣም እንቸገራለን። አሁን ላይ ግን እሱ ተመልሶልናል። እጅግ በጣም ደስ ብሎናል። ከጉዳቱ አገግሞ ለነገው ጨዋታ ዝግጁ ሆኗል። ይህም ለእኛ ቡድን እጅግ በጣም ምርጥ ዜና ነው። እሱ በእኛ ቡድን ስላለ እጅግ በጣም ደስተኞች ነን። እሱ ከኛ ጋር ሲጫወት እጅግ በጣም ሙሉ ኮንፊደንስ ይኖረናል የሚልን አስተያየት መስጠት ይችላል። እንዲሁም ደግሞ በነገው ጨዋታ ላይ ሂንካፔስ ወይስ ካላፊዮሪን ታሰልፋለህ ተብሎ ጠይቆ ነበር አሰልጣኛችን ሚኬል አርቴታ። በነገው ጨዋታ የምንመለከት ይሆናል። ካላፊዮሪ ከጉዳት አገግሞ ገና መመለሱ ስለሆነ በእሱ ላይ ትልቅ ጫና ማሳደርን አንፈልግም። ነገር ግን በነገው ጨዋታ ላይ የሚፈጠረውን አብረን የምናይ ይሆናል። ካላፊዮሪ ወይስ ሂንካፔ ይሰለፋል የሚለውን ነገ ነው የምናውቀው፣ ነገ ነው ማሳውቃችሁ የሚልን አስተያየት መስጠት ይችላል አሰልጣኛችን ሚኬል አርቴታ። እንዲሁም ደግሞ ስለ ቡካዮ ሳካ ጠይቆ ነበር። ሳካ ላለፉት ጥቂት ሳምንት በሙሉ አቅሙ መጫወት ተቸግሮ ነበር። ለተወሰነ ጊዜ እረፍት ሰጥተነው ነበር፣ ምክንያቱም በሰውነቱ ላይ ምቾት አልነበረውም። አሁን ግን ትክክለኛውን ሕክምና አግኝቶ ተመልሷል። ዛሬ ልምምር ላይ ሳየው በጣም ደስተኛ ነበር። እሱ መመለሱ ለቡድኑ አዲስ ጉልበት ይሰጣል። ምክንያቱም ደግሞ እኛን እጅግ በጣም ነው የሚያቀን፣ የእኛን ታክቲክ በሚገባ የሚረዳ ተጫዋች ነው። በተከታታይ ጨዋታዎች ላይ እሱ አለመኖሩ እኛን ዋጋ እያስከፈለን ይገኛል። እሱን ለመተካት የተቻለን ሁሉ አድርገን ነበር፣ ነገር ግን በጭራሽ አልቻልም ነበር። አሁን ላይ ግን እሱ ተመልሷል። ቡድኑን በሚገባ ታድሷል። አሁን ላይ በቡድኑ ውስጥ አዲስ መንፈስ አለ። ምክንያቱም ደግሞ ቡካዮ ሳካ ስለተጨመረ አሁን ላይ እጅግ በጣም ደስተኞች ነን። እሱም ደስተኛ ነው። ለቀጣዮቹ ጨዋታዎች እጅግ በጣም ለመጫወት ጉጉት እንዳለው እየገለጸ ይገኛል። እጅግም በጣም ደስ ብሎኛል የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ኖኒ ማዱዌኬ አሊያስ ማርቲኔሊ አሊያስ ቡካዮ ሳካ ይሰልፋሉ ወይ ተብሎ ጠይቆ ነበር። በዚህ ቦታ ላይ የሚጫወቱ ተጫዋቾችን እስካሁን አልወሰንም። ቡካዮ ሳካ የሚመለስ ከሆነ የእሱ ቦታ ስለሆነ እሱ ነው በዛ ቦታ ላይ የሚጫወተው። ነገር ግን እንደ ካላፊዮሪ ሁሉ በቡካዮ ሳካ ላይ ከፍተኛ የሆነ ጫና ማሳደር አንፈልግም። ለነገው ጨዋታ ዝግጁ እንደሆነ ዛሬ በሚገባ ሙሉ ፊት እንደሆነ በሚገባ እናጣራና ቋሚ እናደርገዋለን። ነገር ግን በስብስቡ ውስጥ እንደሚኖር ግን በእርግጠኝነት መናገር እችላለሁ። ነገር ግን የዛሬውን ልምምድ ተመልክቼ ነገ ጨዋታ ላይ ቋሚ ይሁን ወይ ሳይሆን የሚለውን ጉዳይ የምመለከት ይሆናል። ማርቲኔሊ ወይ ማዱዌኬ በዛ ቦታ ላይ እንዲሰለፉ ይችላሉ። እኔ አሁን ምንም ነገር ማለት አልችልም የሚልን አስተያየት መስጠት ችሏል አሰልጣኛችን ሚኬል አርቴታ።
እንግዲህ ይህን ይመስል ነበር ስለ ተጫዋቾች ጉዳት፣ ስለ ኒውካስል ዩናይትድ እንዲሁም ደግሞ ስለተለያዩ የተጫዋቾች ብቃት፣ ስለ ቪክቶሪ ኮሬ፣ ስለ ካይ ሃቨርትዝ፣ ስለ ዙቢሜንዲ፣ ስለ ዴክላን ራይስ እንዲሁም ስለተለያዩ ነገሮችን አስተያየቱን የሰጠበት ጋዜጣዊ መግለጫ ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ። ባይ ባይ።